ሰላም ጤና ይስጥልኝ። ለታህሳስ 26 2018 ዓመተ ምህረት በጣም አስደሳችና አኩሪ በዛውም ሊያስቅም የሚችል ዜና ነው ይዘን የመጣነው። የአብይ አህመድ ባህር ኃይል አባላትን በብሬን ጥይት በፋኖ አናቱን ተበስቶ ከነጀልባው ጣና ውስጥ ሰጥመዋል። ከ80 እስከ 100 የሚደርስ የባህር ኃይል ኮማንዶ ተደምስሰዋል። ይህንን አስደናቂውን የጣና ሐይቅን የድል መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ድል አድርገን ጠላታችን አንበርከን የህዝባችንን ሌላው በመፈናቀል በመሞት በመሰደድ የሚያለቅሰውን ወገናችንን ልናተርፍ ነው። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ስርቆትና ዝርፊያ ምግባሩ ያደረገው የአገዛዙ አርመኔ ሰራዊት የህዝብን ባንክ ዘርፈዋል። ተጨማሪ ያለን ታደምጡታላችሁ። በትናንትናው ዕለት በጎጃም ቀጠና በርካታ የአገዛዙ ወታደሮች ተደምስሰዋል ሲል አርበኛ እስቲበላ አለሙ ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ፋኖ ወልዲያ ከተማ ዙሪያ ዙ23 በአርፒጂ ያቃጠለበትንና ያወደመበትን ድል ተጎናጽፈዋል። ተጨማሪ ያለን ታደምጡታላችሁ። የአብይ አህመድ ባህር ኃይል አባላትን በብሬን ጥይት በፋኖ አናቱን ተበስቶ ከነጀልባው ጣና ውስጥ ሰጥመዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ስርቆትና ዝርፊያ ምግባር ያደረገው የአገዛዙ አርመኔ ሰራዊት የህዝብን ባንክ ዘርፈዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ውባንታባት አንደኛ ኮር ጉና ክፍለ ጦር በሚንቀሳቀስበት ቀጠና ምግባሩ ስርቆትና ዝርፊያ የሆነው የአገዛዙ ጡት ቆራጭ አርመኔ ሰራዊት አርሶ አደሩን ሀብትና ንብረት መሳሪያና ትጥቅ መዝረፍ፣ መቀማት፣ ማቃጠል ስራውን አድርጎ ይዞታል። ባለፉት 24 ሰዓት ውስጥ በእሴቴ ወረዳ መካነ ኢየሱስ ከተማ ከ90 በላይ ንጹሃን ዜጎችን የፋኖ ቤተሰብ ናችሁ፣ ከፋኖ ጋር ትስስራላችሁ በማለት እንደ ማደበሪያ መጋዘን ውስጥ በማጎር እየደበደበና እያሰቃያቸው ሲሆን በተጨማሪም ፋርጣ ወረዳ አለምሳጋ አካባቢ የነበሩ አርሶ አደሮችን ወደ ደብረታወር ከተማ እየደበደበ ወስዶ አስሯቸዋል። እንዲሁም አንዳቤት ወረዳ ጃራገዶ ከተማ የሚገኘውን የህዝብ ሀብት የሆነው አባይ ባንክ በኃይል 6,347,000 ብርና የባንኩን መገልገያ ቁሳቁሶች የቻለውን በመጫን የቀረውን ሙሉ በሙሉ በማውደም ወደ ወለሽ ከተማ ተመልሰዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ባህር ኃይሉን የተመታበት አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። ሚኒሊክ ዕዝ ወልዲያ ከተማ ዙሪያ ዙ23 በአርፒጂ ያቃጠለበትንና ያወደመበትን ድል ተጎናጽፈዋል። አፋብኃ ሚኒሊክ ዕዝ የሰሜን ወሎ ዞን ዋና መቀመጫ የሆነችው ወልዲያ ከተማ ዙሪያ ጥቁር ውሃ እስከ ሳንቃ ከተማ ከባድ ትንቅንቅና ተጋድሎ በማድረግ የፋሽቱ አገዛዝ ዙ23 ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በአርፒጂ በማቃጠልና በማውደም ብሎም የቡድንና የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። ምስራቅ አማራ ኮር 1 አሳምነው ክፍለ ጦርና የዞብላምባ ክፍለ ጦር ቃኝ ወልዲያ ዙሪያ ከጥቁር ውሃ እስከ ሳንቃ ከተማና ላስታ አሳምነው ኮር ተከዜ ክፍለ ጦር ድልብና ሰከላ ቀጠና ላይ በመዝጋት በአጠቃላይ የተጠቀሱት አህዶች በጥምረት ባደረጉት ከባድ ተጋድሎ ታላቅ ድል ተጎናጽፈዋል። በአጠቃላይ አሳምነው ክፍለ ጦር የዞብላምባ ክፍለ ጦር ቃኝን ጨምሮ ጥቁር ውሃ እስከ ሳንቃ ከተማ መግቢያ ድረስ ከፍተኛ አመራሮችን ጭምር የማረኩበትን በርካታ ድሎች አስመዝግበዋል። ወደ ሶስተኛው ዜናችን ስናሳልፋችሁ የአብይ አህመድ ባህር ኃይል በጀግኖች የ201ኛ ኮር አባላት በብሬን ጥይት አናቱ ተበስቶ ከነጀልባው ጣና ውስጥ ሰጥመዋል። ነገሩ እንዲህ ነው።
አብይ አህመድና ቄስ ሞገሴ ዳጋ እስጢፋኖስ ገዳምን ለመጎብኘት በተዘጋጁበት በዚህ ሰዓት ያን የቀይ ባህር ተንሳፋፊ ያንን የባህር ላይ ፉልኮን ኃይላቸውን ከባህር ዳር ጊዮርጊስ በብዙ ጀልባዎች ጭነው ወደ ደቅ ደሴትና ወደ ዳጋ እስጢፋኖስ ገዳማት ይልካሉ። ይህንን መረጃ የሰሙት ጀግኖቹ የ102ኛ ኮር 11ኛ ክፍለ ጦር አባላት ባህር ዳር ልጆች ደቅ ደሴት ላይ የተወሰኑ የቡድን መሳሪያዎችን ብቻ በመያዝ ይጠብቋቸዋል። ከዚያም በጀልባ እየተተለተለ ወደ ደሴቱ ለአሰሳ የመጣውን የባህር ኃይል ኮማንዶ በብሬን ጥይት ግንባሩን በማለት ይደመስሱታል። በዚህ ውጊያ 2 ጀልባ ሙሉ የባህር ኃይል ኮማንዶ ብዛቱ በግምት ከ80 እስከ 100 የሚደርስ ጣና ሐይቅ ውስጥ ሰጥመዋል። ከ15 እስከ 20 የሚደርሱት ሙትና ቁስለኛ ሆነዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። በትናንትናው ዕለት በጎጃም ቀጠና በርካታ የአገዛዙ ወታደሮች ተደምስሰዋል ሲል አርበኛ እስቲበላ አለሙ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ ኤልያስ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ በዛሬው ዕለት በርካታ ጀብዶችን ሲፈጽም ነው ዋለው። በተለይ የአረመኔ ሰራዊት በተለያዩ ከተሞች ላይ በመድፍና በታንክ እየታጀበ ህዝብን ባፈሙዝ በማስገደድ ሲሰበስብና ሲደነፋ እንደሰነበተ የሚታወቅ ጉዳይ ነው። በዚህ ስብሰባውም ፋኖን በትነናል፣ ከዚህ በኋላ መሪዎች ብቻ ናቸው የቀሩ እንጂ ተበትኗል፣ ግማሹም እጅ እየሰጠኝ ነው የሚል ተራ ፕሮፓጋንዳ ሲነዛ ነበረ። ነገር ግን እኛም በተለያየ ሚዲያም እንደገለጽ ነው ፋኖ እጅ እየሰጠ አይደለም፣ ይልቁንስ በትግል ሂደት ውስጥ መራር ትግል መራር ነው። በዚህ ሂደት ውስጥ የሚሰለቹ አሉ፣ የሚከዱ አሉ፣ ባንዳዎች አሉ። እነዚህን እያጸዳን ወደ ትልቅ የድል ምዕራፍ እየተሸጋገርን መሆኑን በተደጋጋሚ እየገለጽን የነበረበት ሁኔታ ነው ያለው። አሁንም ይሄ ነገር ይቀጥላል። እንግዲህ ትግላችን ወደ ላቀ ደረጃ ለማድረስ የውስጥ አደረጃጀትን ማጥራት፣ የርዕዮተ ዓለም ስልጠናዎችና የአመራር ብቃትን ማሰልጠን የሚጠበቁ ነገሮች ናቸው። ከዚህ መካከልም እንግዲህ አሁን እየተደረገ ያለው በምዕራብ አማራ ቀጠና አደረጃጀታችንን ከሻለቃ ጀምረን እስከ ኮር ድረስ በማደራጀት በርካታ የሆኑ ሪፎርሞችን እየሰራን ስልጠናዎችንም ጎን ለጎን እየሰጠን ያለንበት ሁኔታ ነው ያለው። እንግዲህ ከዚህ ጎን ለጎን ደግሞ ይሄንን እየጨረስን ባለንበት ወቅት በነገራችን ላይ በርካታ ድሎችን እያገኘ እንደነበር ማስታወስ ፈልጋለሁ። በተለይ በጃዊ አካባቢ የነበረውን አውደ ውጊያ ኮሎኔል ጭምር እስከ መደምሰስ ያደረሰን ውጊያ ማንም ሰው መዘንጋት እንደሌለበት ማሳሰብ ፈልጋለሁ። በተጨማሪም በርካታ ከተሞች ላይ ጥቃት እየፈጸምን እንደነበረም በተለይ ደብረ ወርቅ ላይ የፈጸምነውን ጥቃት ሁሉም ሰው የሚያውቀው ነው። ከተማዋ ድረስ ዘልቆ በመግባት በርካታ የሆኑ የነፍስ ወከፍ መሳሪያዎችን እና የአረመኔው ሰራዊት ተጠቀምባቸው ማቴሪያሎችንም ደምስሰን ተረክበን ማርከ እንደወጣን የቅርብ ጊዜ ትዝታችን ነው። ከትላንት በፊትም በተመሳሳይ የአንበር አካባቢ ላይ ወደ አንበር ዙሪያ አንቀሳቀሳለሁ ብሎ በተንቀሳቀሰ ጠላት ላይ በርካታ የሆነ ኃይል ይዞ ተንቀሳቅሶ የነበረ ቢሆንም መክተን ከ27 በላይ ክላሾችን ማርከን የተመለስን መሆኑን ህዝቡ አሁንም ልብ ሊለው የሚገባ ነገር ነው። ይሄንን ማነሳልህ በዚህ በሪፎርም ሂደት ውስጥ ምን ያክል ጠላትን እያርበደብር ነውና እየቀጣ ነው እንደሆነ ለማሳያት ነው። አሁን ግን እንግዲህ ኦልሬዲ ሪፎርማችንን ጨርሰን አመራሮቻችንን መድበን ወደ አዲስ ትግል እየተንቀሳቀስን ያለንበት ሂደት ነውና በተለይ እነዚህ እጅ ሰጡኝ ከተው መጡ ምናምን የሚላቸው በትግል ሂደት ውስጥ የሚከሰት ያለ የነበረ ነገር መሆኑን ማንም ሰው ሊያውቀው ይገባል። በዚህም ትግላችን እየጠራ መሆኑን መገንዘብ ያስፈልጋል። በተለይ እንግዲህ ግለሰብ ላይ የተንጠለጠለ ትግል እንደሌለ ማንም ማወቅ መቻል አለበት። አንድ ግለሰብ ስለሄደ ወይም እነዚህ ሌቦችና ዘራፊዎች ወደዛ ስለሄዱ ትግሉ ይጎዳል ብሎ ማሰብ ሞኝነት ወይም ቂልነት ነው የሚሆነውና ትግሉን ህዝባዊ ካደረግነው ቆይተናል። በግለሰብ ላይ የሚንጠለጠል ሳይሆን የህዝብን እውነት የያዘ ትግል መሆኑ የሚታወቅ ስለሆነ በዚህ ልክ ነው እያደራጀ ነው ያለ ነው። ይሄን ህዝባችን ይወቅ። ይሄን ጎን ለጎን ግን ትግሉን አደረጃጀታችንን እየጨረስን ባለንበት በዚህ ሰዓት ግን ታምር የሚያስብል እጅ ባፍ የሚያስችል ታላቅ የሆነ ጀብዱ በዛሬው ዕለት ተፈጽሟል። በተለይ
ጮቄው አካባቢ የፋኖ መንቀሳቀሻ ነው ብሎ ጠላት ፈርጆታልና ይሄንን ለመያዝ በርካታ ሳምንታትን ሲያቅድ እንደነበረና ለማሰስና ያንን አካባቢ እዚያ የሚንቀሳቀሰውን የፋኖ ኃይል ለመምታት እቅድ ይዞ እንደነበረ የሚታወቅ ነው። ነገር ግን በዛሬው ዕለት ከረቡ ገበያ ከሚባል ከደብረ ማርቆስ ዙሪያ ከምትገኝ ከተማ 27 ኪሎ ሜትር ምትርቅ ከተማ ነች ረቡ ገበያ፣ ስናን ረቡ ገበያ የምትባል ከሱ በመነሳት በርካታ ዲሽቃዎችን እና ሞርተሮችን ይዞ ጭኖ ወደ ጮቄው አቅጣጫ ተንቀሳቅሶ ነበረ። እንግዲህ በዚህ አካባቢ የሚንቀሳቀሰው የ206ኛ ኮር 24ኛ ክፍለ ጦር ትልቅ አስተዋጽኦ በማድረግ በርካታ መሳሪያዎችን መረከብ ችሏል። እንግዲህ እንዳየኸው በዚህ ሳምንት እንግዲህ ጀነራል ብርሃኑ ጥላሁን የኛን ትግል በከብትና በ100 ሺህ ብር ሊለውጠው እንደፈለገ በየመድረኩም ካህናትንና ትልቅ አባቶችን ሽማግሌዎችን ሰብስቦ ልጆቻችሁን በሏቸው፣ በሬ እንገዛላቸዋለን፣ 100 ሺህ ብር እንሰጣቸዋለን በማለት የአማራን ትግል በማዋረድ የቁስና የተራ የገንዘብ ጥያቄ ያነሳን ይመስል ቸግሮን የወጣን ይመስል ጥያቄያችንን በማዋረድ ሲመራው የነበር ከተማ ውስጥ መሽገው ህዝብ ሲያሰቃዩ የነበሩ አመራሮችን በመምታት መሳሪያቸውን ይዘው ፋኖን ተቀላቅለዋል። ወጣት ዘላለም በለጠ የሚባለው ተወልዶ ያደገው ሰከላ ወረዳ አቻይታ ቀበሌ ሲሆን የሚኖረው አዲስ አበባ ነበረ። ነገር ግን ጠላት አጉት የሚኖረውን የአጎትን ልጅ ምላሱንና ብልቱን መቅሮጡን ሲሰማ ከአዲስ አበባ ወደ ሰከላ ወረዳ ግሽ አባይ ከተማ በመመለስ ሻለቃ መሪውን በጩቤ ወቅቶ ክላሹንና ሽጉጥን በመማረክ የአጎቱን ልጅ ገዳይ በመበቀል 44ኛ ክፍለ ጦርን ተቀላቅለዋል። በተመሳሳይ ይልማና ዴንሳ ወረዳ አዴት ከተማ ላይ ሻምበል በለጠ የተባለ የሚሊሻ ኃላፊ መሳሪያ እሳት የላሰው ጀግና ወጣት መሃል ከተማ ላይ በዱላ ማጀራቱን ብሎ ሰደፍ ክላሽ ማርኮ 102ኛ ኮር 11ኛ ክፍለ ጦር አንሙት ያዛቸው ሻለቃን ተቀላቅለዋል። ግፍ ህዝብን የበለጠ እንዲታገል በማድረግ ትግልን የበለጠ ያፋጠናል። ስለሆነም ግፍን ተጸይፈው ፋኖን የተቀላቀሉ ወንድሞቻችን እንኳን ደህና መጣችሁ እንላለን። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።